ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹም ከኤርትራ ወደ ትግራይ የሚገባው ነዳጅ እያነጋገረ ነው። ህወሓት ከፍተኛ መጠን ያለው ነዳጅ በኤርትራ በኩል እያስገባ መሆኑ የተጋለጠ ሲሆን የጦርነቱ ዝግጅት አካል መሆኑም ተነግሯል። በሌላ በኩል ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ሳውዲ አነጋጋሪ ተማጽኖ ልከዋል። ልመናው የተላከው በቀጥታ ሳይሆን በግብጽ በኩል መሆኑ ደግሞ አነጋጋሪ ሆኗል። በዝርዝር የምንመለከተው ጉዳይ ይሆናል። በሌላ ርዕስ እስራኤል የኢራንን የኒውክሌር ኃይል በተመለከተ ያልተጠበቀ መረጃ ይፋ አድርጋለች። እስራኤል የኢራን የኒውክሌር ቁሳቁሶች ወደ ጥልቅ የተራራ ስር ከተማ መዘዋወራቸውን የገለጸች ሲሆን እነዚህን አደገኛ ቁሳቁሶች በቀላሉ ለማጥፋት እንደማይቻል ፍንጭ ሰጥታለች። ይህ በእንዲህ እንዳለ አሜሪካ ባለፉት 10 ቀናት በኢራን ላይ ለፈጸመቻቸው ጥቃቶች $48.5 ቢሊዮን መክሰሯ ተረጋግጧል። ላይክና ሼር እያደረጋችሁ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ኤርትራ ወደቦች ወደ ትግራይ የሚፈሰው ነዳጅ ከህወሓት ጋር ጽምዶ የሚል ትብብር መስርቶ የተንቀሳቀሰ የሚገኘው የኢሳያስ አፈወርቂ አገዛዝ ወደ ትግራይ ክልል ከፍተኛ መጠን ያለው ነዳጅ እያስገባ መሆኑ ተገለጸ። በትግራይ ክልል በኤርትራ በኩል አስገብተነዋል የተባለው ነዳጅ ለህዝብና ለአስተዳደራዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱ ተገልጿል። ይህ ውሳኔ ህወሓት ለአዲስ ጦርነት የተዘጋጀ መሆኑን የሚያሳይ ተደርጎ የተወሰደ ሲሆን ነዳጁ በኮንትሮባንድ ተገዝቶ በኤርትራዎቹ አሰብና ምጽዋ ወደቦች በኩል እየተራገፈ ወደ ትግራይ ክልል እየገባ መሆኑን ነው የተነገረው። የፌዴራል መንግስት ወደ ትግራይ ክልል ሲልክ የነበረውን ነዳጅ ከጊዜያዊ አስተዳደሩ መፍረስ በኋላ ሙሉ በሙሉ እንዲቆም ማድረጉ የሚታወቅ ነው። በዚህ ወሳኝ ሰዓት ለጦርነት ማሳለጫ ቁልፍ የሆነው የነዳጅ አቅርቦት በህገወጥ መንገድ ተገዝቶ በኤርትራ በኩል ወደ መሀል ትግራይ ቀጠናዎች መግባት በህወሓት ሻዕቢያና ኃይሎች መካከል የተፈጠረው የፖለቲካና የጥቅም ጥምረት ወደ ተጠናከረ ደረጃ የተሸጋገረ መሆኑንና በቅርብ ጊዜ ውስጥ ሲዘጋጁበት የነበረውን ጦርነት ለማስጀመር ማሰባቸውን ያመላከተ ነው ተብሏል። የፌዴራል መንግስቱ ወደ ክልሉ የሚላከው ነዳጅ ለማቋረጡ በርካታ ምክንያቶችን ያስቀመጠ ቢሆንም ህወሓት ለክልሉ የሚላከው ነዳጅ ለሻዕቢያ አሳልፈው እየሰጠ ነው፣ እንዲሁም ጦርነት የተዘጋጀንበት ነው የሚሉ ውንጀላዎች በተደጋጋሚ የሚጠቀሱ መካከል ናቸው። የኤርትራዎቹ አሰብና ምጽዋ ወደቦች ከህወሓት በተጨማሪ ለሱዳን ጀነራል አልቡርሃን ጦር ዋነኛ ሎጂስቲክ ማዕከል ሆነው እያገለገሉ መሆናቸውን ከቀናት በፊት መዘገባችን አይዘነጋም። ከህወሓት በተጨማሪ ግብጽም እነዚህን ወደቦች ለህወሓት የጦር መሳሪያ ማቀበያ ኮሪደር አድርጋ የተጠቀመችባቸው ስለመሆኑ የሚገልጹ በርካታ መረጃዎች እየወጡ ነው። ይህም ቀጠናውን ወደ አዲስ የደም መፋሰስና የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነ ተንታኞች ምልከታቸውን አስቀምጠዋል። ይህ በእንዲህ እንዳለ በቀይ ባህር ቀጠና እየነፈሰ ያለው አዲስ የቀውስ አየር ለፕሬዚዳንት ኢሳያስ አዲስ የእድል በር ከፍቶላቸዋል እየተባለ ይገኛል። የቀጠናውን ፖለቲካዊ ትኩሳት የሚከታተሉ ዲፕሎማቲክ ምንጮች ያጋሩት መረጃ እንዳመላከተው ከሆነ የየመኑ ታጣቂ ኃይል ሁቲ ከሳውዲ አረቢያ ጋር ግልጽ ግጭት ውስጥ መግባቱን ተከትሎ የኤርትራው መሪ ፕሬዚዳንት ኢሳያስ የሪያድን በር እያንኳኩ መሆናቸው ተነግሯል። ኢሳያስ አፈወርቂ የግብጽ ወዳጆቻቸው ኤልሲሲ ፊት ከነሳቻቸው ሳውዲ አረቢያ እግር እንዲማልዷቸው መማጸናቸውም ነው የተሰማው። ሳውዲ አረቢያ በየመን በርካታ አካባቢዎች ላይ የአየር ድብደባ መፈጸሟን ተከትሎ የየመን ሁቲ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ማዕቀብ ጥለዋል። ይህ የሁቲ ማዕቀብ በዋነኝነት ቀይ ባህርን የተመለከተ ሲሆን የቀጠናውም ሰላምም ስጋት ላይ ጣል መሆኑ የተነገረ ነው። ከግጭት ማትረፍን ስራቸው ያደረጉት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ይህንን አጋጣሚ በመጠቀም የሳውዲ የቁርጥ ቀን አጋር እንደሆኑ ለማሳየትና ራሳቸውን ለተላላኪነት ለማቅረብ ወደ ሪያድ ለመጓዝና ከሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር በጉዳዩ ዙሪያ ለመምከር በግብጽ በኩል አስቸኳይ ዲፕሎማሲ ተማጽኖ በማቅረብ ላይ ይገኛሉ ተብሏል። በሳውዲ አረቢያ የግብጽ አምባሳደር ኢሃድ አቡ ሰሪያ ከአስመራ አስተዳደር የራሳቸውን የዲፕሎማሲ ተማጽኖ ለማስፈጸም ለሳውዲ አረቢያ የውጭ ጉዳይ ሚኒስቴር ማቅረባቸውንና የሪያድን ምላሽ በመጠባበቅ ላይ መሆናቸውን ለሀገራቸው የውጭ ጉዳይ ሚኒስቴር ከላኩት መልእክት ለመረዳት ተችሏል። የኤርትራ መንግስት ቀጥተኛ የዲፕሎማሲ መስመር መጠቀም ተስኖት በካይሮ አማካኝነት ጥሪ እንዲደረግለት መማጸኑ የአስመራ አገዛዝ በቀጠናው ያለውን ተቀባይነትና የገባበትን የፖለቲካ ከበባ የሚያሳይ ሁነት ተደርጎ ተገልጿል። በሌላ በኩል የቀይ ባህርና የባብ አልመንድብ መተላለፊያ ሰላም ለኢትዮጵያ ኢኮኖሚያዊና ደህንነታዊ እንቅስቃሴ እጅግ ወሳኝ በሆነበት በዚህ ወቅት የኤርትራ አገዛዝ ቀጠናውን ወዳልተፈለገ ውጥረት ለማስገባት የሚያደርገው አካሄድ የኢትዮጵያን ዘላቂ ጥቅም ለመጉዳት ያደረገው ሂደት መሆኑ የተገለጸ ይገኛል። የኤርትራ መሪዎች የራሳቸውን ድካም ለመሸፈንና ስልጣናቸውን ለማስረዘም የካይሮን ድልድይነት ለመጠቀም መገደዳቸው አገዛዙ በቀጠናው ያለው ሚና በመዳከሙ ያለ ሌሎች አጋዥነት በራሱ መቆም የማይችልበት ደረጃ ላይ መድረሱን እንደሚያሳይ የፖለቲካ ተንታኞች ያመላክታሉ። በቀጣይ መረጃ እስራኤል የኢራንን የኒውክሌር ኃይል በተመለከተ ያልተጠበቀ መረጃ ይፋ አድርጋለች። እስራኤል የኢራን የኒውክሌር ቁሳቁሶች ወደ ጥልቅ የተራራ ስር ከተማ መዛወራቸውን የገለጸች ሲሆን እነዚህን አደገኛ ቁሳቁሶች በቀላሉ ለማጥፋት እንደማይቻል ፍንጭ ሰጥታለች። ይህ በእንዲህ እንዳለ አሜሪካ ባለፉት 10 ቀናት በኢራን ላይ ለፈጸመቻቸው ጥቃቶች $48.5 ቢሊዮን መክሰሯ ተረጋግጧል። ኢራን የኒውክሌር ቁሳቁሶቿን ከምድር በታች ወዳለው ፒካክስ ማውንቴን ተቋም ማዛወሯን እስራኤል ገለጸች። ኢራን ባለፈው ዓመት ከኒውክሌር ፕሮግራሟ ጋር የተያያዙ ቁሳቁሶችን ከናታንዝ አቅራቢያ ወደሚገኘውና ፒካክስ ማውንቴን በመባል ታወቀው ከምድር በታች የተገነባው ተቋም አዛውራለች የሚል እምነት እንዳላቸው የእስራኤል ባለስልጣናት ማስታወቃቸውን የሚዲያ ዘገቦች አመልክተዋል። ከናታንዝ የኒውክሌር ግቢ በስተደቡብ በኩል በ2 ኪሎ ሜትር ርቀት ላይ የሚገኘው ይህ ስፍራ እንደ አውሮፓውያን አቆጣጠር በ2020 በናታንዝ ላይ ከተሰነዘረው ጥቃት በኋላ የተገነቡ ጥልቅ የመሬት ውስጥ ዋሻዎች ያካተተ ነው። የደህንነት ተንታኞች እንደሚሉት ከሆነ ተቋሙ የተገነባው ሚስጥራዊ የኒውክሌር መሰረተ ልማቶችን ሊሰነዝሩ ከሚችሉ የአየር ጥቃቶች ለመጠበቅ ታስቦ ነው። የእስራኤል የደህንነት መረጃው ሴንትሪፊጆችና ሌሎች ከኒውክሌር ጋር የተያያዙ መሳሪያዎች ወደዚሁ የመሬት ውስጥ ግቢ ተዛውረዋል የሚል ግምት ያለው ቢሆንም እስካሁን ግን የቀረበውን መረጃ የሚያረጋግጥ ይፋዊ ማስረጃ አልወጣም ነው የተባለው። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነት $48.5 ቢሊዮን መክሰሯ ተሰምቷል።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጦርነቱ ተጨማሪ 87.6 ቢሊዮን ዶላር መጠየቃቸውን ተከትሎ ሴኔቱ ማብራሪያ ጠይቋል። የአሜሪካ የመከላከያ ቢሮ ኃላፊ ፔት ሄግስት የፕሬዚዳንት ትራምፕን የድጋፍ ፈንድ በተመለከተ ለሴኔቱ ማብራሪያ ሰጥተዋል። ሄግስት እስካሁን በጦርነቱ አሜሪካ 48.5 ሚሊዮን ዶላር መክሰሯን ተናግረዋል። ይህን በገለጹበት ወቅት ከፍተኛ ተቃውሞ አስተናግደዋል። ገና የመግቢያ ንግግር ሲያደርጉ በየመሃሉ የውግዘትና የረብሻ ድምጾች መሰማታቸው ተገልጿል። ትራምፕ በኢራን የጀመሩትን ጦርነት እንዲያቆሙ ከአሜሪካ ሴኔት በተደጋጋሚ ጫና እየደረሰባቸው ቢገኝም ሁለቱ ሀገራት አሁንም ግጭት ውስጥ ናቸው። በበይነ መረብ የታገዘ ስምምነት ከፈጸሙ በኋላ የጀመሩት ጦርነት 11ኛ ቀኑ ላይ ይገኛል። በተያያዘ መረጃ አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ ኒውዮርክ ታይምስ ጋዜጣ ዘገበ። ስምምነቱ ዛሬ ረቡዕ እንደሚፈረም የተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች የሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦት የቀነሰው ሳውዲ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦች እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለት ስማቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ የፕሬዚዳንት ትራምፕ አስተዳደር ዛሬ ረቡዕ ስምምነቱን በይፋ ለመፈረም እቅድ እንዳለው ዘግቧል። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዚዳንት ትራምፕ አስተዳደር ገልጿል። ዋል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ አረቢያ የምትፈርመውን የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩሬኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው። በመጨረሻም አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመችው ያለውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን የአጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ ያሳየ። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸሙባት ሲሆን ሚሳኤሎቹን ለማክሸፍ የምታደርገው ጥረት ተወጥራለች። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የሀገሪቱ ጦር ሰራዊት አራቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትር የተባለው የዜና ወኪል ዘግቧል። የእስራኤል ኤላይት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቀባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን፣ እስራኤል በዮርዳኖስ ላይ የተፈጸሙ ጥቃቶች የፈጠሩትን ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሸጋገር እንደሚችል እያስጠነቀቁ ነው። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤው አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረ የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነው ደረጃ ላይ ደርሷል። በዛሬው የብሬንት የነዳጅ ገበያ ተመን መሰረት የአንድ በርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። ኢራን በአሜሪካ በሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ ሀገራትና በሆርሙዝ ወሽመጥ መመሪያን በሚጥሱ መርከቦች ላይ የምትፈጽመውን ጥቃት አጠናክራለች። በዚህም የተነሳ ለመርከቦች ያወጣችውን መመሪያ ከበሩ ያለቻቸውን በሆርሙዝ ወሽመጥ በኩል ሊያቋርጡ የነበሩ 2 መርከቦች ማስቆሟንና ጥቃት መፈጸሟን አስታውቃለች። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።